ሰላም ጤና ይስጥልን። የተከበራችሁ የቻናላችን ተከታዮች መላው የኢትዮጵያ ሕዝብ የፖለቲካ ፓርቲዎችና ዓለም አቀፉ ማህበረሰብ ትኩረታቸውን በአንድ ትልቅ አገራዊ ኩነት ላይ አድርገዋል። ኢትዮጵያ የወደፊት ዕጣ ፈንታዋን የሚወስነውን ታሪካዊ አጠቃላይ ምርጫ ለማካሄድ በዝግጅት ላይ ትገኛለች። ነገር ግን ይህ ምርጫ እንደ ቀድሞቹ ምርጫዎች አይደለም። ሀገሪቱ በከፍተኛ የፖለቲካ ውጥረት፣ በክልላዊ ግጭቶችና በማህበራዊ ፈተናዎች ውስጥ ባለችበት ወሳኝ ወቅት ላይ የሚደረግ የህልውና እና የዲሞክራሲ ፈተና ነው። ዛሬ በዚህ ልዩና አጠቃላይ የዜና ትንተናችን በምርጫው ዙሪያ ያሉትን አነጋጋሪ እውነታዎች በጥልቀት እንፈትሻለን። በትግራይ ክልል ምርጫው የማይካሄድበት እውነተኛ ምክንያት ምንድነው? በአማራ ክልልስ የተቀጠለው ግጭት በምርጫ ጣቢያዎች ላይ የደቀነው አደጋስ ምን ያህል ከባድ ነው? በኦሮሚያ ክልል ያለው አንጻራዊ ውጥረትስ የምርጫው ውጤት ወዴት ሊመራው ይችላል? እናም ከሁሉም በላይ በዚህ ታሪካዊ ፍልሚያ ላይ በመጨረሻ ማን አሸናፊ ሊሆን ይችላል? እነዚህን ሁሉ አንገብጋቢ ጥያቄዎች በዝርዝር የምናቀርብላችሁ ይሆናል። እስከ መጨረሻው አብራችሁን በመቆየት የነገዋን ኢትዮጵያ መልክ ከወዲሁ ይገምቱ። የዘንድሮ የ2018 አጠቃላይ ምርጫ ልዩና አነጋጋሪ ከሚያደርጉት ቀዳሚ ምክንያቶች አንዱ የትግራይ ክልል በዚህ ምርጫ ውስጥ አለመሳተፍ ነው። እንደ ብሔራዊ ምርጫ ቦርድና ከክልሉ የሚወጡ መረጃዎች መሰረት በትግራይ ክልል ምርጫው አይካሄድም። ይህ ውሳኔ በአገሪቱ የፖለቲካ ሚዛን ላይ ምን አይነት ጥላ ያርፋል? ክልሉ ካለፈበት አስቸጋሪ ጦርነት ጠባሳ ሙሉ በሙሉ አገግሞ ወደ መደበኛው የፖለቲካ ምህዳር ለመመለስ አሁንም ተጨማሪ ጊዜ እንደሚያስፈልገው ማሳያ ነው ተብሏል። ከፕሪቶሪያው የሰላም ስምምነት ማግስት የተቋቋመው ጊዜያዊ አስተዳደር የመልሶ ግንባታ ስራዎችና የህዝብ መፈናቀል ሂደቶች አሁንም ሙሉ በሙሉ መፍትሄ አለማግኘታቸው ምርጫው በክልሉ ለማካሄድ ትልቅ ማነቆ ሆኗል እየተባለ ነው። የትግራይ ክልል በምርጫው አለመሳተፉ በህዝብ ተወካዮች ምክር ቤት የሚኖረውን መቀመጫ ክፍት የሚያደርገው ቢሆንም የፌዴራል መንግስቱ ምርጫውን በተቀሩት የሀገሪቱ ክልሎች ለማስቀጠል ወስኗል። ነገር ግን ይህ ውሳኔ በምርጫው ህጋዊነትና ሁሉን አቀፍነት ላይ የሚያስከትለው ተጽዕኖ ቀላል እንዳልሆነ የፖለቲካ ተንታኞች ይስማማሉ። በትግራይ ክልል ምርጫው አለመካሄዱን ተመልክተን፣ ነገር ግን ምርጫ በሚካሄድባቸው ትልልቅ ክልሎችስ ሁኔታው ምን ይመስላል? በተለይም በአማራ ክልል ያለው የትጥቅ ግጭት በምርጫው ላይ የደቀነው የደህንነት አደጋ ምን ያህል አስፈሪ ነው? የድምጽ መስጫ ሳጥኖችስ ወደ ክልሉ በሰላም መግባት ይችላሉ? እና በእነዚህ ጉዳዮች ላይ ያደረግነውን ጥልቅ ዳሰሳ ነው እንላችኋለን። ወደ ሌላኛው እጅግ አሳሳቢ የዜናችን ክፍል ስንሸጋገር የምናገኘው የአማራ ክልል ወቅታዊ ሁኔታ ነው። የትግራይ ክልል ምርጫ በሌለበት ሁኔታ ውስጥ ሆኖ ታሪኩን ሲጽፍ፣ በአማራ ክልል ግን ምርጫውን ለማካሄድ መታቀዱ በራሱ ትልቅ ፈተናና የፖለቲካ ካርድ ሆኗል። በአሁኑ ወቅት በክልሉ በተለያዩ አካባቢዎች የሚስተዋለው የትጥቅ ግጭት እና ለመረጋጋት ለዘንድሮ የ2018 ምርጫ ዋነኛውና ቀጥተኛ አደጋ ሆኖ ተደቅኗል። የብሔራዊ ምርጫ ቦርድ ሰራተኞችና አስፈጻሚዎች በክልሉ በነጻነት ተንቀሳቅሰው የምርጫ ቁሳቁሶችን ለማደልና ጣቢያዎችን ለመክፈት በከፍተኛ የደህንነት ስጋት ውስጥ መውደቃቸውን ከተለያዩ የሚወጡ መረጃዎች ያመለክታሉ። በተለይም ከዋና ዋና ከተሞች ወጣ ባሉ የገጠር ወረዳዎችና ዞኖች ያለው የጸጥታ ሁኔታ ዜጎች በነጻነት ወጥተው ድምጽ ለመስጠት ያላቸውን እምነት እና ደህንነት በእጅጉ ቀንሶታል። የፖለቲካ ተንታኞች እንደሚሉት በአማራ ክልል ምርጫው የሚካሄድበት ድባብ የዲሞክራሲ መገለጫ ከመሆን ይልቅ የጸጥታ ኃይሎች ብቃት መፈተኛ ሊሆን ይችላል። ግጭቶቹ ባልቆሙበት ሁኔታ ድምጽ ለመስጠት መሞከር የሰላማዊ ሰዎችን ሕይወት አደጋ ሊያጋልጥ ይችላል የሚለው ስጋት የብዙዎችን ቤት ዘግቶታል። ይህ በክልሉ ያለው የጸጥታ መቃወስ የተቃዋሚ ፓርቲዎች እጩዎቻቸውን ለማስመዝገብና የምረጡኝ ቅስቀሳ ለማድረግ የነበራቸው እድል ያጠበበ በመሆኑ የዘንድሮ ምርጫ ውጤት በአማራ ክልል ምን ያህል ተአማኒነት ሊኖረው ይችላል የሚለው ጥያቄ አሁንም ምላሽ አላገኘም። በአማራ ክልል ያለው የትጥቅ ግጭት ምርጫውን የህልውና አደጋ ላይ ጥሎታል። ታዲያ በሌላኛው ትልቅና ወሳኝ ክልል በኦሮሚያስ ሁኔታው ምን ይመስላል? በኦሮሚያ ክልል ያለው አንጻራዊ ውጥረት፣ የፖለቲካ ፓርቲዎች ፍልሚያና የህዝቡ ስሜትስ ለገዢው ፓርቲም ሆነ ለተቃዋሚዎች ምን አይነት እድል ወይም ፈተና ይዞ መጥቷል? በምርጫ ውጤት ላይ ትልቅ ተጽዕኖ አለ የተባለለትን የኦሮሚያ ክልል እውነታ እንመልከት። በ2018ቱ ታሪካዊ ምርጫ ላይ ትግራይን አለመሳተፍና የአማራን ክልል ከፍተኛ የጸጥታ ፈተና ከተመለከተን በኋላ አሁን ደግሞ የሀገሪቱን ሰፊ የህዝብ ቁጥርና የምርጫውን በር ወደ ያዘው የኦሮሚያ ክልል እንሻገራለን። የኦሮሚያ ክልል ወቅታዊ ሁኔታ
ለዘንድሮ ምርጫ ውጤት መወሰን ፍጹም ወሳኝና የምርጫው ዋነኛ የኃይል ሚዛን መለኪያ ተደርጎ እየታረመ ይገኛል። ነገር ግን እዚህም ቢሆን ሂደቱ ጥያቄዎችና ድብቅ ውጥረቶችን አልተለዩትም። በኦሮሚያ ክልል ያለው ሁኔታ በአንድ በኩል አንጻራዊ ሰላምና የመንግስት መዋቅር ጥንካሬ የሚታይበት ቢሆንም በሌላ በኩል ግን ስር የሰደዱ የፖለቲካ ውጥረቶችና የስጋት ጥላዎች ያረፉበት ነው። በክልሉ የሚንቀሳቀሱ ታዋቂ ተቃዋሚዎች ፓርቲዎች በምርጫው ላይ ያላቸው ተሳትፎና የህዝቡ ድምጽ የመሰብሰብ ብቃታቸው የምርጫውን ታማኒነት በከፍተኛ ደረጃ የሚወስን ጉዳይ ሆኗል። ይሁን እንጂ በተለያዩ የክልል አካባቢዎች የሚስተዋሉ የፖለቲካ መገፋቶች፣ የእጩዎች ደህንነት ስጋትና አንዳንድ የወረዳ የጸጥታ ችግሮች ሂደቱን ሙሉ በሙሉ ሰላማዊ እንዳይሆን አድርገውታል ይለናል። የፖለቲካ ተንታኞች እንደሚሉት በኦሮሚያ ክልል የሚመዘገበው ድምጽ ለገዢው ፓርቲ የድል ማረጋገጫ ሊሆን ይችላል፣ ወይም ደግሞ በተቃራኒው ያልተጠበቁ የተቃውሞ ድምጾች የሚንጸባረቁበት የፖለቲካ መጋጠሚያ ሊሆን ይችላል። ህዝቡ በሰላም ወጥቶ የመምረጥ ፍላጎት ቢኖረውም በየአካባቢው ያሉ ድብቅ የጸጥታ ውጥረቶች ግን ድምጽ በትክክል ይቆጠራሉ የሚለውን ስጋት ማጫራቸው አልቀረም። የኦሮሚያ ክልል የኃይል ሚዛን የትኛውን ወገን ሊጠቅም እንደሚችል ተመልክተን አሁን ግን አገራዊ ምስል በጋራ የምንመለከትበት ጊዜ ላይ ደርሰናል። በትግራይ ምርጫ ሳይደረግ በአማራ ክልል ግጭት ባለበት በኦሮሚያም ውጥረት በነገሰበት በዚህ አስቸጋሪ ድባብ ውስጥ አጠቃላይ ድምጽ አሰጣጥ ሂደቱ እንዴት ሊከናወን ይችላል? ቦርዱስ ምን እያለ ነው? ዝርዝር መረጃ አለን። በትግራይ ምርጫው ተሰርዟል። በአማራ ክልል የትጥቅ ግጭት ጥላ አጥልቶበታል። በኦሮሚያ ደግሞ ድብቅ የፖለቲካ ውጥረት ነግሷል። ታዲያ በእነዚህ ሁሉ ታላላቅ ክልሎች ቀውሶችና ፈተናዎች መሃል የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ታሪካዊ የ2018 አጠቃላይ ምርጫ እንዴት ሊያስፈጽመው ይችላል? በቀጣይ ስንሸጋገር ሀገሪቱ የገጠማትን እጅግ ውስብስብ የሎጂስቲክ የደህንነትና የፖለቲካ ትንቅንቅ በሀገራዊ እይታ እንፈትሻለን። ይህ የ2018 ምርጫ ለብሔራዊ ምርጫ ቦርድ በታሪኩ ገጥሞት የማያውቅ ከባድ የቤት ስራ ሆኖበታል። በሚሊዮን የሚቆጠሩ የምርጫ ቁሳቁሶችን፣ የድምጽ መስጫ ወረቀቶችንና ሳጥኖችን ግጭት ባለባቸው የአማራ ክልል ገጠራማ አካባቢዎችና ውጥረት ባለባቸው የኦሮሚያ ዞኖች በሰላም ማድረስ እጅግ አስቸጋሪ ሆኗል። ቦርዱ ምርጫው በተያዘለት የጊዜ ሰሌዳ መሰረት ግንቦት 24 እንዲካሄድ ከፍተኛ ጥረት እያደረገ ቢሆንም ከአስፈጻሚዎች ደህንነት መታወክ ጀምሮ እስከ መራጮች ፍርሃት ድረስ ያሉ ተግዳሮቶች የምርጫ ጣቢያዎችን ስራ ገድበውታል። የሲቪል ማህበራትና የዓለም አቀፍ ታዛቢዎች ስብስብ እንደሚያመለክቱት በአንዳንድ አካባቢዎች የህዝብ ምዝገባ ዝቅተኛ መሆንና በተወሰኑ ቦታዎች ደግሞ የምርጫ ጣቢያዎች ጨርሶ አለመከፈት የወደፊቱን የፓርላማ መቀመጫ ስብጥር አገራዊ ሚዛኑን ሊያዛባው ይችላል የሚል ስጋት ፈጥሯል። የፌዴራሉ መንግስት በበኩሉ ምርጫው የህገ መንግስታዊ ግዴታ መገለጫ በመሆኑ የጸጥታ ኃይሎች በከፍተኛ ሁኔታ በማሰማራት ሂደቱን ለማስቀጠል ቆርጦ ተነስቷል። ነገር ግን ጥያቄው የምርጫ ሰላማዊና የተረጋጋ ይሆናል ወይ የሚለው ብቻ አይደለም፣ ውጤቱስ በሁሉም ወገን ተቀባይነት ያገኝ ይሆን የሚለው እንጂ። አገራዊ ምስል እና ፈተናው ይኸው ነው። አሁን ግን መላው ኢትዮጵያ ህዝብና የዓለም ማህበረሰብ በጉጉት ወደሚጠብቀው ትልቁ ጥያቄ እንሸጋገራለን። በትግራይ ሳይመረጥ በአማራ ክልል በግጭት መሃል በኦሮሚያ ውጥረት አለ። በመጨረሻ በዚህ ታሪካዊ የ2018 ምርጫ ማን ሊያሸንፍ ይችላል? የገዢው ፓርቲ ድልስ ምንድነው? የተቃዋሚዎችስ የተሰባጠረ ኃይል ምን ለውጥ ሊያመጣ ይችላል? የዘንድሮ 2018 ታሪካዊ አጠቃላይ ምርጫ ልዩ ዘገባችን እንዲህ እያለ ወደ መጨረሻው ክፍል ሄዷል። የፖለቲካ ተንታኞችና የሀገር ውስጥ ጉዳዮች አጥኚዎች እንደሚያስገነዝቡት የዘንድሮ ምርጫ ውጤት ከቀደሙት የምርጫ ታሪኮች ፍጹም የተለየ መልክ ሊኖረው ይችላል። በትግራይ ክልል ምርጫ ለመኖሩና በአማራ ክልል ግጭት ባለባቸው በርካታ የምርጫ ክልሎች ድምጽ የመስጠት ሂደት መስተጓጎሉ በህዝብ ተወካዮች ምክር ቤት ፓርላማ ውስጥ የሚኖሩትን አጠቃላይ መቀመጫዎች ቁጥር በእጅጉ ይቀንሰዋል። ይህ ሁኔታ ደግሞ አሁን ያለውን ሀገራዊ ፖለቲካ ስልጣን ይዞ ለሚንቀሳቀሰው ገዢ ፓርቲ የራሱ የሆነ ሰፊ እድልና ስጋት ይዞ መጥቷል። ገዢው ፓርቲ በመላ ሀገሪቱ ባለው ሰፊ የመንግስት መዋቅር በኦሮሚያ ክልልና በደቡብ አካባቢዎች ባለው አንጻራዊ የድምጽ በላይነት ምክንያት አሁንም አብላጫውን የፓርላማ መቀመጫ ይዞ የማሸነፍ ሰፊ እድል እንዳለው ይገመታል። ነገር ግን የአሸናፊነት እንደ ቀድሞ ፍጹምና ሙሉ ሊሆን አይችልም። በተረጋጉ የከተማ አካባቢዎችና በተወሰኑ የክልል ማዕከላት ጠንካራ ፉክክር የሚያደርጉ የተቃዋሚ ፓርቲዎች ከዚህ ቀደም አይቶት በማያውቅ መልኩ በርካታ የፓርላማ መቀመጫዎችን በመያዝ የገዢውን ፓርቲ ነጠላ ውሳኔ ሰጭነት ሊገዳደሩት እንደሚችሉ ይጠበቃል። ስለሆነም የወደፊቱ የኢትዮጵያ መንግስት ሙሉ በሙሉ በአንድ ፓርቲ ፍላጎት ብቻ የሚመራ ሳይሆን የክልሎችን ወቅታዊ ቀውስ ከግምት ውስጥ ያስገባና ከተቃዋሚዎች ጋር የፖለቲካ ድርድር ለማድረግ የሚገደድበት የተዳቀለ ወይም የተወጠረ የፓርላማ ስብጥር ሊኖረው እንደሚችል የብዙዎች መላምት ነው።
የተከበራችሁ ተመልካቾቻችን የ2018 ምርጫ ውጤት ምንም ይሁን ምን የኢትዮጵያ ትልቁ ድል የሚለካው ምርጫው በሚያመጣው ወንበር ሳይሆን ከምርጫው ማግስት ሀገሪቱ የምትገባበት የሰላምና የውይይት ምህዳር ላይ ነው። ድምጻችን ሰላማችን፣ ምርጫችን ደግሞ የወደፊት ብሩህ ተስፋችን ይሁን እያልን ስናቀርብላችሁ የነበረው ልዩ የዜና ትንተና በዚያ በቃ። እናንተስ በዚህ ምርጫ ማን ሊያሸንፍ ይችላል ብላችሁ ታስባላችሁ? በትግራይና በአማራ ክልል ያሉ ወቅታዊ እውነታዎችስ በምርጫ ውጤት ላይ ምን አይነት ተጽዕኖ ያመጣሉ? ሐሳባችሁን በኮሜንት መስጫው ላይ አስፍሩልን። የዜና ቻናላችንን ሰብስክራይብ፣ ላይክ በማድረግ አብራችሁን ስለምትቆዩ ከልብ እናመሰግናለን። ኢትዮጵያ ለዘላለም ትኑር። መልካም ጊዜ